ሰላም ጤና ይስጥልኝ። ለታህሳስ 5 2018 ዓ.ም አዲስና የሚገርም የድል ዜና አለን። ፋኖ ቆቦ ከተማ ባለ የብልጽግና ካድሬዎች ካምፕ ላይ ኢላማውን የጠበቀና የተሳካ የአርፒጂ ላውንቸር ጥቃት በመፈጸም ከንቲባውን ጭምር በማጥቃት አስደናቂ ድል አስመዝግበዋል። ይህንን የቆቦውን የተሳካ የአርፒጂ ጥቃት መረጃ እንዳይመልጣችሁ እስከ መጨረሻዋ ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውንም ለብሶ እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። አርበኛ ዘመነ ካሴ ለጀግኖች የትጥቅ ሽልማት አበርክተዋል። ተጨማሪ ያለን ታደምጡታላችሁ። በወቅታዊ የፋኖ ትግልና ፖለቲካ በተመለከተ አርበኛ አስረስ ማረ ዳምጤ የተናገረው የስልክ ጥሪ ያለ እናስደምጣችኋለን። ከጋሼና ከተማ አጎራባች በሆነችው በጋዞ ወረዳ በተደረገው ውጊያ ፋኖ ድል አስመዝግበዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ ቆቦ ከተማ ባለ የብልጽግና ካድሬዎች ካምፕ ላይ ኢላማውን የጠበቀና የተሳካ የአርፒጂ ላውንቸር ጥቃት በመፈጸም ከንቲባውን ጭምር በማጥቃት አስደናቂ ድል አስመዝግበዋል። ይህንን መረጃ በሶስተኛው ዜናችን ነው የምናስደምጣችሁ። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። አርበኛ ዘመነ ካሴ ለጀግኖች የትጥቅ ሽልማት አበርክተዋል። በሰሞኑ ከቀኑ 5 ሰዓት ዳንግላ ከተማ ቀበሌ 5 ላይ የሚኒሻ አመራሩን በገጀራ መተው መሳሪያውን ማርከው ለወጡት ጀግኖች ታላቁ አርበኛና የትውልዱ ምልክት ራስ አርበኛ ዘመነ ካሴ የአፋባ ማዕከላዊ ኮማንድ አባልና የቴዎድሮስ እዝ ዋና ሰብሳቢ በተወካዮች በኩል ሽልማቱን አድርሰዋል። አርበኛውም በፈጸማችሁት ጀብድ በጣም ኮርተናል፣ ይህ ልብ የሚጠይቅ ድርጊት ነው በማለት ለጀግኖቹ የመበረታቻ መልእክት አስተላልፈዋል። ጀግኖቹም በዚህ ታላቅ አርበኛ እውቅናና ሽልማት መቀበላቸው ደስታ እንደፈጠረባቸው ተናግረው ወጣቱ የእነርሱን አርአያ እንዲከተል መልእክት አስተላልፈዋል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የቆቦውን የአርፒጂ ድምሰሳ የምናስደምጣችሁ ይሆናል። አብራችሁን ቆዩ። በምስራቅ አማራ ቀጠና ቁልፍ ወታደራዊ ቦታ እንደሆነች የሚነገርላት ጋሼና ከተማ አጎራባች በሆነችው በጓዞ ወረዳ በተደረገው ውጊያ የአገዛዙ ወታደሮች ከባድ ጉዳት ሲያስተናግዱ፣ ፋኖ ኃይሎች ደግሞ በጥቂት ኃይል ትልቅ ድል መቀዳጀታቸውን ሚኒሊክ እዝ ለመረብ ሚዲያ አሳውቀዋል። አፋባ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር ስር የሚገኘው የደጀን ክፍለ ጦር አባላት ናቸው በጠላት ላይ ጥቃቱን በመሰንዘር ድል የተቀዳጁት። በወረዳው በራፋፍ ማርያም በተባለ ቀበሌ ትናንትናው ዕለት ከንጋቱ 11 ሰዓት ገደማ ጀምሮ እስከ እኩለ ቀን ድረስ በተደረገው ተጋድሎ በርካታ ቁጥር ያላቸው የአገዛዙ ወታደሮች ሲገደሉ በርካቶች መቁሰላቸውን ነው እዙ በህዝብ ግንኙነት መምሪያ በኩል ለመረብ ሚዲያ በላከው መረጃ ያሳወቀው። በውጊያው የተገደሉና የቆሰሉ በርካታ የአገዛዙ ወታደሮች በተሽከርካሪ ተጭነው ወደ ጋሼና ከተማ የተወሰዱ ሲሆን በርካታ የጦር መሳሪያ ከነተተኳሹ በፋኖ መማረኩ ነው የተገለጸው። ወደ ሶስተኛው ዜናችን ስናሳልፋችሁ ሚኒሊክ እዝ ቆቦ ከተማ ባለ የብልጽግና ካድሬዎች ካምፕ ላይ ኢላማውን የጠበቀና የተሳካ የአርፒጂ ላውንቸር ጥቃት በመፈጸም ከንቲባውን ጭምር በማጥቃት አስደናቂ ድል አስመዝግበዋል። ሚኒሊክ እዝ ልዩ ዘመቻ ከአንድ ክፍለ ጦር አሃድ ላይ የተውጣጡ ቃኞችን በመጠቀም ትናንትናው ዕለት ቆቦ ከተማ ፖሊስ ጣቢያና አካባቢው ባለ 2 የብልጽግና ካድሬዎች ካምፕ ላይ በፈጸሙት የአርፒጂ ላውንቸር ጥቃት የብልጽግና ካድሬዎችና አጃቢዎቻቸው ላይ የሞት እንዲሁም ቀላልና ከባድ የመቁሰል አደጋ በማድረስ ታላቅ ጀብድ ፈጽመው ታላቅ ድል ተጎናጽፈዋል። ባለፉት 2 ዓመታትና ከዛ በላይ ጊዜያቶች ወገናቸው የአማራ ሕዝብ ላይ ዘር ማጥፋት መፈጸማቸውን እንዲያቆሙ በተደጋጋሚ ተነግሯቸው
አልሰማ ያሉ የብልጽግና ካድሬዎች ላይ የማያዳግም እርምጃ እየተወሰደ ያለ ሲሆን ይሄው ባንዳን የማጽዳት እርምጃ ተጠናክሮ ቀጥሎ የነ አርበኛ አለሙ ገብሩ፣ አርበኛ ዋሴ ከበደ፣ አርበኛ ፍሬው አለናና ሌሎች ጀግኖች ልጆች በትናንትናው ዕለት 6 ሰዓት ተኩል አካባቢ የቆቦ ከተማ ከንቲባን ጨምሮ ሌሎች የወረዳ ካቢኔዎች አጃቢዎቻቸው ላይ የማያዳግም እርምጃ ወስደዋል። በዚህም ከንቲባውን ጨምሮ ለጊዜው በስም ያልተጠቀሱ ባንዳዎች ቀላልና ከባድ ቁስለኛ ሲሆኑ ሌሎች በስም ያልተለዩ 4 ሞተዋል። እስከ 6 የሚደርሱም ቀላልና ከባድ ቁስለኛ ሆነዋል። በወቅታዊ የፋኖ ትግልና ፖለቲካ በተመለከተ አርበኛ አስረስ ማረ ዳምጤ የተናገረው የስልክ ጥሪ ያለ አድምጠነው እንመለስ። የበርካታ ሀገራትን እርዳታ ተጠቅሟል። ትላልቅ ሜጋ ፕሮጀክቶችን በማጠፍ ለዚህ ጦርነት ግብዓት አውሏል። ብዙ ወጣቶችን አፍሶ ታራሚዎችን ጭምር ወታደራዊ ማሰልጠኛ ካምፕ በማስገባት ወደ ወታደራዊ ስምሪት በመውሰድ ስራ ሊሰራ ሞክሯል። የጤና የግብርና ፕሮጀክት በጀቶችን ለጦርነት አውሏል። ጅምላ ግድያዎችን በተለያዩ ከተሞች ሲፈጽም ቆይቷል። በጣም ብዙ ሰራዊት ከፋኖ ጋር ውጊያ እንዲገጥም በማሰማራት ሀገሪቱ ውስጥ ተፈጥሮ የማውቅ ዘግናኝ የእርስ በርስ ጦርነት እንዲፈጠር አድርጓል። እነኚህን ሁሉ ተግባራት፣ እነኚህን ሁሉ የጦር ወንጀሎች፣ እነኚህን ሁሉ የዘር ማጥፋት ወንጀሎች ፈጽሞም ጭምር አገዛዙ አንዳችም ለውጥ ማምጣት አንዳችም ሲግኒፊካንት ለውጥ ማምጣት ባለመቻሉ ምክንያት የመጨረሻ ተስፋ የቆረጠ ነው የሚመስለኝ። ህዝቡን በተለያየ መንገድ በማጭበርበር በማታለል እና በማማለል ጭምር ሀገራዊና ብሔራዊ አጀንዳዎችን በማንሳት በመዋሸት የማይፈጽማቸውን ከዚህ በፊት ስላቸው እንደነበሩት ዛሬ ተናግሯቸው ነገ የሚከልሳቸውን የሚሽራቸውን ብሔራዊ አጀንዳዎችን በማንሳት ህዝቡን ለማማለልም ሙከራ ተደርጓል። ይህ ሁሉ ነው ህዝቡም ሆነ ሰራዊታችን ለአፍታም ቢሆን ከትግሉ ስሜቱን ማራቅ ባለመቻሉ ምክንያት ተስፋ ስለቆረጠ አሁን ላይ ከፋኖ ሰራዊት ባልተናነሰ ምናልባትም በበለጠ ሁኔታ ህዝቡን በከፍተኛ ሁኔታ ጠልቶታል። የአብይ አህመድ አገዛዝ በጠላትነት ፈርጆታል። ስለዚህ አንድ ወራሪ ሰራዊት ቅድም አንተ እንዳነሳው ፋሽስት ጣሊያን እንኳን ኢትዮጵያ ውስጥ በተዋጋባቸው ዘመናት ያልፈጸመውን ዘግናኝ ድርጊት አንድ የባዕድ ሰራዊት እንኳን ሊፈጽመው የማያስበውን ኢሰብአዊ ድርጊት በህዝባችን ላይ እየፈጸመ ነው ያለው። እንግዲህ የዚህ ዓመት መግቢያ ላይ ኤታማዦር ሹሙ ብርሃኑ ጁላ የሞት ሽረት ነው የዓመት ብሎ ሲናገር ነበረ። የሞት ሽረት ማለት በተደጋጋሚ ከዚህ በፊት እንደምገልጸው አብይ አህመድ የመጨረሻ ዘመኑ ሲመጣ ማንኛውንም ድርጊት ከማድረግ ማንኛውንም ከህሊና ከሰብአዊነት የተፋታ ወንጀል ከመፈጸም ወደኋላ እንደማይል በመጨረሻም ኢትዮጵያን እርስ በርስ ለማጋጨት፣ ለማተራመስ፣ ለማጨራረስ ሁሉ ፕሮጀክቶችና አጀንዳዎችን እንደሚነድፍ ተናግረናል። አሁን እየተከሰተ ያለው ዝርፊያና አጠቃላይ በመላው አማራ ህዝብ ላይ እየተፈጸመ ያለው ወንጀል የዛ መገለጫ ነው የሚሆነው። ሁሉንም አማራ ከሊቅ እስከ ደቂቅ በጠላትነት የፈረጀው የአብይ አህመድ አገዛዝ በሁሉም አማራ በሚኖርባቸው ማዕዘናት ሁሉ እየፈጸመ ያለው ዝርፊያ ከዚህ ተስፋ መቁረጥ የመነጨ ነው ብዬ ነው የማምነው። እንግዲህ ስለ ድርድር ሲነሳ ታስታውሳለህ መሳይ፣ ከዚህ በፊት ምን ማለት ነው ድርድር፣ ሳይንሳዊ መንገዱን አፈጻጸሙስ ምን ይመስላል በሚል ሰፊ ውይይት አድርገንበታል። በዚህ ጉዳይ ላይ አሁን አገዛዙ እያደረገ ያለው ነገር እውነት ለመናገር አሳፋሪም ነው። ከዚህ በፊትም በተደጋጋሚ ሲፈጽማቸው እንደነበረ የኢትዮጵያን መንግስት የመንግስትነት ሞገስና ክብር በማይመጥን መንገድ ነው ብዙ እንቅስቃሴዎችን ሲያደርግ የቆየው። አንድ የማፊያ ቡድን እንኳን በዚህ ደረጃ ህዝብን፣ ዓለም አቀፍ ተቋማትን፣ መንግስታትን ሊያጭበረብር ሞራል አለው ብዬ አላስብም። አብይ አህመድ ግን እያደረገ ያለው ያን ነው። ስለ ድርድር ከተነሳ ሳይቀር ድርድር የሚደረገው በነገራችን ላይ ይደረግ እንኳን ከተባለ ድርድር የሚደረግበት አጀንዳ በአማራ ህዝብ ኮዝ ላይ በትግሉ አጀንዳ ላይ እንጂ ድርድር የሚደረገው መሳይ የተባለን ወይ አስረስ የተባለን ፋኖ ወደ ቤቱ ለመመለስ አይደለም። ድርድር ማለት እንግዲህ ፐርፖዙ እንደው አድማጮች በደንብ እንዲረዱት የጦርነቱ መነሻ ምክንያት ምንድን ነው? የአማራ ህዝብ ጥያቄ ምንድን ነው? የአማራ ህዝብ ጥያቄ እንዴት ይመለሳል? በምን አግባብ ይመለሳል? በሚል ፍሬምወርክ ሲነሳ ነው ስለ ድርድርም ልናነሳ ምንችል። ከመሰረቱ የአብይ አህመድ አገዛዝ ራሱ ለሀቀኛ ድርድር ያዘጋጀ አይደለም፣ ለሰላም ያዘጋጀ ኃይል አይደለም። ይልቁንም የአፍሪካን ቀንድ ለማተራመስ ስራዬ ብሎ ተልኮ ወስዶ ፕሮጀክት ነድፎ የሚንቀሳቀስ ኃይል ነው። እንግዲህ እንደሰማው ሰሞኑንም አርኤስኤፍን ኃይል ኢትዮጵያ ውስጥ በማሰልጠን ጭምር በኢትዮጵያ ታሪክ የመጀመሪያው መንግስት ነው የሚሆነው ጎረቤት ሀገራትን ለመውጋት በሀገር ውስጥ በዚህ ልክ ያውም ደግሞ የጎረቤት ሀገራትን ሸማቂ ወይም አሸባሪ ኃይል ያን ያክል የሲቪሊያን ጭፍጨፋ እና ባርባሪክ የሆነ እንቅስቃሴ የሚያደርገውን የአርኤስኤፍ የሚባለውን የዳጋሉ ኃይልን ለመደገፍ በበርካታ ሺዎች ስልጠና የጀመረ አገዛዝ ነው። ስለዚህ ከዚህ አገዛዝ ሀቀኛ ድርድር፣ ከዚህ አገዛዝ ሀቀኛ ፖለቲካ ሊጠበቅ አይችልም፣ የለም። በአጠቃላይ አንድ የሚያመላክተው ነገር ቢኖር ሰሞኑን እየተደረገ ስለ ድርድር፣ ስለ ሰላም እየተሰበከ ያለበት ነገር ዓለም አቀፉ ማህበረሰብ በተለይ እነዚህ የምዕራባውያን ሚዲያዎች ከቅርብ ጊዜ ወዲህ ልዩ ትኩረት መስጠት ጀምረዋል። አገዛዙም እየፈጸማቸው ያላቸውን የሰብአዊ መብት ጥሰቶች፣ የጦር ወንጀሎች እና ሌሎች ድርጊቶችን ማጋለጥ በመጀመራቸው ምክንያት
እና የፋኖ ተጋድሎ ትልቅ ትኩረት እያገኘ በመምጣቱ ምክንያት ከፍተኛ ጭንቀት ውስጥ ገብቷል አብይ አህመድ። ስለዚህ ያንን አጀንዳ ለማዳፈንና ለማፈን በድርድር ስም የሚደረጉ እና ሌሎች ነገሮችን እያደረገ ነው ያለው። እንደው በዚህ አጋጣሚ እኔ በጣም የሚገርመኝ ነገር እጅ በመስጠት በዚህ መንገድ ለአብይ አህመድ አሽከርና ሎሌ በመሆን የሚመለስ የአማራ ጥያቄ እንደሌለ ከዚህ በፊት ኢዜማ ካደረገው መረዳት እንችላለን። ከዚህ በፊት እነ አብን ካደረጉት መረዳት እንችላለን። ከዚህ በፊት እነ ጌታቸው ረዳ ካደረጉት መገንዘብና መረዳት እንችላለን። እነኚህ ሁሉ ለአብይ አህመድ የፈረሙ ስብስቦችና ግለሰቦች እንወክለዋለን የሚሉትን ማህበረሰብ ከጥፋት አላዳኑትም፣ ከእልቂት አላዳኑትም። ይልቁንም ለአብይ አህመድ ተጨማሪ ጉልበት በመሆን ይልቁንም አብይ አህመድ ተጨማሪ ቅቡልነት እንዲያገኝ በማድረግ በራሳቸው ህዝብ ላይ ዘግናኝ ወንጀል፣ ከፍተኛ የሆነ የዘር ማጥፋት ወንጀል፣ የጦር ወንጀል እንዲፈጸም ምክንያት ነው የሆኑት። የአማራ ህዝብ ላለፉት በርካታ ዓመታት በርካታ ዘመናት የተሰሩበት ስሁት ትርክቶችን ተከትሎ ከጎንደር አዲስ ዘመን ከተማ ዋና መንገድ ለ6 ቀናቶች ዝግ መሆኑ ፋኖ ጥብቅ መልእክት አስተላልፈዋል። ከአፋብኃ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር የተላለፈ ጥብቅ መልእክት የሰሜን አማራ ቀጠና ግንባር ትግልን ለላቀ ውጤት ለማብቃት እዛችን በላይ ዘለቀ ዕዝ በህዳር 30 2018 ዓ.ም በይፋ አውጆ የጀመረውን ጥልቅ ማጥራትና ማብቃት ንቅናቄ በመደገፍ ኮራችን ወደ ተግባር መግባቱን እያሳወቅን የማጥራት ተልዕኳችን አካል የሆነ በዳግማዊ ቴዎድሮስ ቀጠና ስር የሚስተዋሉ ተላላፊ ተሽከርካሪ ላይ ዘረፋና ስርቆት በሚፈጽሙ የህዝባችን ጠላቶችና የትግላችን ሳንካ ወንበዴዎች ላይ የማጥራት ስምሪት የሚደረግ በመሆኑ ከጎንደር ከተማ አዲስ ዘመን ከተማ ዋና አስፋልት አውራ ጎዳና ከታህሳስ 4 2018 ዓ.ም ጀምሮ እስከ ታህሳስ 10 2018 ዓ.ም ወላጆችና ጽኑ ህሙማን ጫኑ አምቡላንሶችና ተሽከርካሪዎች ውጪ እስከ ተጠቀሰው ቀን መንገዱ ዝግ የተደረገው መሆኑን እናሳስባለን። የተላለፈውን የመንገድ መዘጋት መምሪያ ተላልፎ ለመንቀሳቀስ የሚሞክር ማንኛውንም አካል ሊደርስ የሚችል አደጋና ኪሳራ ኃላፊነቱን ራሱ የሚወስድ ይሆናል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።